በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች በቅድሚያ እንኳን ለአርባ ጾም እኩሌታ ደብረ ዘይት በዓል በሰላም በጤና አደረሰን አደረሳችሁ እያልኩ ደብረ ዘይትን ለምን እናከብራለን? የስሙስ ትርጉም ምንድን ነው? በሚል ቪዲዮ ይዤ መጥቻለሁና ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩና ለቻናሉ አዲስ የሆናችሁ የእንረዳ ቲዩብን ሰብስክራይብ እንድታደርጉ እንዲሁም ለቻናሉ አዲስ የሆናችሁ አዲስ ቪዲዮ በሚጭንበት ጊዜ መረጃ ወይም ኖቲፊኬሽን ደርሳችሁ የደወል ምልክቷን መጫንን አይዘንጉ ዋናው መልእክቴ ነው። የአርባ ጾም 5ኛ ሳምንት ደብረ ዘይት። ደብረ ዘይት ማለት በወይራ ደን የተከበበ ተራራ ሲሆን ትርጉሙም የወይራ ማብቀያ ማለት ነው። ደብረ ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በአንድነት ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት ተራራ ማለት ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ቦታ ወይም ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሰማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ ውስጥ የተጻፉ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናግሯል። ይህም በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ጌታችን በዚህ ተራራ ላይ ወደ ሰማይ ማረጉንና በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ በዚሁ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሌዮን ዋሻ ይገኛል። በኋለኛው ምጽአቱ በዚሁ ቦታ እንደሚገኝና በትንቢተ ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5 እንዲህ ተጠቅሷል። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል። በዛን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል። እጅግም ታላቅ ሸለቆ ይሆናል። በተራራው እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል። ስያሜውም የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህችን ዕለት የቤተ ክርስቲያን ሊቁ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በማቴዎስ ምዕራፍ 24 ቁጥር 3 በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ መቼ ይሆናል የመምጣትና የዓለም መጨረሻ ምልክቱስ ምንድነው? አሉት። እሱም ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረበት ይህንን የተመለከተው ትምህርትና ምስጋና ሁሉ በስፋት የሚነገርበት፣ የሚዘምርበት፣ የሚሰበክበትና የሚዘከርበት 5ኛው የአብይ ጾም ሳምንት ከእሁድ ጀምሮ አንዱ ሳምንት የነገረ ምጽአት መታሰቢያ በዓል መጀመሪያ ትምህርቱ በስፋት በተሰጠበት በደብረ ዘይት በተባለው ተራራ ላይ ተሰይሟል። የተከበራችሁ የእግዚአብሔር ቤተሰቦች ይህ የደብረ ዘይት በዓል ወይም 5ኛው የአብይ ጾም ሰንበት ሌሎች ስያሜዎችም አሉት። እነዚህም ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልፈተ ዓለም፣ ዕለተ ፍዳ፣ ዳግመኛ ልደትና ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ በዜማ መጻሕፍት ተጽፎ ይገኛሉ። የዛሬን በዚያው አበቃው።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።